ጸጋዬ ሲባል መጀመሪያ ፊቴ ላይ ይመጣ አሁን ልክ ጸጋዬ ስትል ረጅም ጸጉሩ ገባ ያለ አንዳንድ ጊዜ ብቻውን ተመተመ የሚሄድ ረጅም እዚህ ድረስ የሚደርስ ቆዳ ጃኬት ነገር በካቦርትና በጃኬት መካከል ያለ ነገር የሚያደርግ ፊዚክ ሰውዬ ይታየኛል። ከዛ በተረፈ እንግዲህ ጸጋዬ ሲባል ያው ቲያትሮቹ ናቸው ለኔ መጀመሪያ ቀድሞ ይመጡብኝ። እኔ ጸጋዬን ማቀው ደራሲ ናቸው እዚህ ቤት የሚኖሩት የተባለ የጓደኞቻችን አባት ሆኖ ጎረቤቴ ሆኖ ቄራ ነው ማቀው። ከዛ በኋላ የወክስ ያረግ ሳናየዋለን ብቻውን ያኔ ነው ማቀው ጸጋዬንና ያ ስዕል ነው የሚመጣብኝ። ጸጋዬ ሲል መጀመሪያ ጎረቤታችን ያሉ አንድ ሰውዬ የጓደኞቻችን አባት ይሆኑ ከዛ በኋላ የሆነ ታላላቆቻችን አቋቁመውት በኋላኛም የለጠቅነው አንድ ማህበር ነበር። የዛ ማህበር የበላይ ጠባቂ ነበር። ያም ነው ትውውቃችን የሚጀምረው እና መጀመሪያ ጸጋዬ ስትል እሱ ትዝ ይለኛል። በተረፈ ግን ኢትዮጵያ ቲያትር ውስጥ ያለው ሚና ነው። ጸጋዬና መንግስቱን አውጥተ የኢትዮጵያ ቲያትር ልትል አትችልም። የለም ማለት ነው። ኢትዮጵያ ቲያትር ዝም ብሎ ገዋ ነው፣ ባዶ ቦታ ነው ማለት ነው። እኔ ለኔ የሚሰማኝ ስሜት። ስለዚህ እነሱን ስታይ እኔ ተማርኩበት ፕሮፌሽኔ ትዝ ይለኛል። ስለዚህ እነዚህ ሰዎች ማከብረው በዛን መጠን ነውና የሚታየኝ ይሄ ነው ለኔ። የግርማ አንድ ጊዜ ያለው ነገር በጣም የሚያስደስተኝ ነገር የጸጋዬን ምንድነው ብላ ስትጠይቀው ማዛ ምን ይላታል? እኔ መጀመሪያ የደነገጥኩት ለካስ በአማርኛም እንደዚህ ማሰብ ይቻላል። ብዙ ጊዜ ይሄ ሊትሬቸር ውስጥ ወይም ስነ ጽሁፍና ምናምን ውስጥ ገባና ያው ተማሪ ቤትም መጀመሪያ በእንግሊዝኛውን የሌሎቹን እና እንደዚህ እውነት ነው። አሁን ለምሳሌ ብዙ ጊዜ አነሳዋለሁኝ በጣም ስለሚገርመኝ የኛን ተረት ሲገለበጥ ያየሁት በጸጋዬ ነው። አሁን የወጋ ቢረሳ የተወጋ ይረሳ ነው የምትለው አይደለም እንዴ? እንትኑ ግን ይገለብጠውና እተና ላይ ማን ነው እንቅልፍ ነው የሚያስወስድ የወጋ መች እንቅልፍ አለው የተወጋ በቃኝ ብሎ ቢኛ የወጋ መች እንቅልፍ አለው የጅምሩን ካልጨረሰው ይላል። አይሚን በመጀመሪያ ደረጃ ማንንም ሰው ግጥሙን አንብቦ ደስ ይለዋል። የመጀመሪያው ነገር ስሜት ነው። ለግጥም ለአንድ ግጥም ደስ አለ ወይስ ደስ አላለም ወይ ስሜትን ወሰደው አልወሰደውም ነው። የጸጋዬ በአንዴ ብቻ አንብበው ደስ አለኝ ደስ አላለኝም ብቻ ሳይሆን በአነበብከው ቁጥር አዲስ ፍቺ አዲስ ትርጉም ባለቅኔ መሆን ይሄ ነው። ለምን ትላንትና ሳነበው ይሄል ትዝ አላለኝም ነበር አትልም። ልክ ባነበብከው ቁጥር አዲስ ትርጉም አዲስ ነገር አዲስ ፍቺ ስፋቱን ያየህ የምትሄድበት ነገር ነው። ልክ እንደ ማንም ተራ አንባቢ እንዲህ አይነት ነገር ሁሉ ጊዜ የሚያጋጥም ከሆነ ይሄ ሰውዬ ጸሐፊ ነው ማለት ነው። ይሄ ሰውዬ ባለቅኔ ነው ማለት ነው ትላለ። ልክ እንደ ለሃያሲያኑ እንደ ይሄኛው ባትል ለካካም ማለት ነው። በዚህም ረገድ ነው እንግዲህ ያጻጻፍ አንዱን ስታይል እሱ ብቻ የሚጽፍበት ሆኖ በተደጋጋሚ ስለጻፈበት በዚህ ቤት ዮሐንስ አድማሱም ጸጋዬ ቤት ይያሉ ይጠቅሱት የነበረው በዛ መንገድ ነው። ጸጋዬ ደግሞ የሁሉንም ባህል እኮ ነው ጎትቶ የሚያመጣው። በተለይ ይሄ ያደገበትን የኦሮሞ ባህል የኖረበትን ከዚህ ከአፋር በለው ከትግሬው በለው ከምኑ እንደዚህ ጎትቶ የሚያመጣው ነገር አለና እንዴት ሙሉ ያደርገዋል መሰለ። በጣም በጣም ይገርመኝ የነበረው ነገር በአባተና በሱ መካከል የነበረው መከባበር ነው። በጣም so fascinating for me እና አንድ ጊዜ የማይረሳኝ ሁለት ነገሮች ትዝ ይሉኛል። አንደኛው ጋሞ ተሰርቶ ነው ተከልክሎ የነበረ ጊዜ
መንግስት ጆሮ ጠቢ ይልካል እና ጆሮ ጠቢው እዛ እንደገና ሪሄርስ እየተደረገ ያለ ጸጋይና አባተ እንደዚህ ቁጭ ብሎ ይነጋገራሉና እንደዚህ ብሎ ነው አልቻለም ለማዳመጥ እንደዚህ ብሎ ተጠግቷል እና ሊዞር ብሎ ያየዋል ጸጋይ ሁሉ ጊዜም የተለየ ጥርጣሬም ስላለው ያየዋል አባተ እንደዚህ ያዩና የኔ ወንድም ይሄኛው ስላስቸገረን አንተ እዛ ጋር ሆነ ስራህን ስራ የተለየ ነው የሁለቱ መካከል ያለው አንድ ይሄ ነው ሁለተኛ አሚን ቴዎድሮስ ላይ ነው በጣም ብዙ የቆረጠው አባተ ስክሪፕቱን ይዞ አይደለም አባተ ሲሰራ ያው መጀመሪያም ቦታል ግን እዛ ሲሰራ ግን ቆይ ምናምን አልጨረስኩም ከዚህ በኋላ ያለው ቁረጠው አትበለው አለው አልጨረስኩም ይላል ፍቃድ በቃ ከዚህ በላይ ቁረጠው አንተ ግባ ምናምን እንዳል እና በኋላ ስታስበው ጥሩ ቦታ ላይ የሚቆርጠው ሲቆርጠው ና ትንሽም ስድብ ነገር አለችበት ግን እሱ ከኋላ ተቀምጦ ያያል ጸጋይ ተሳደበና በራሱ ቀስ ብሎ ነው አንጀት ይቆረጥ ብሎ ጥሎት ወረታ ኔቨርሴድ ግን ለምን ቆረጥከው ብሎ ግን አይደው ግን ኢሪቴሽኑን ነው የሚነግርህ the only person who can do that because ያ ነው የፕሮፌሽናል የሆነ የሙያ መካ ኢማጂን ምን ያህል ነገር እንደቆረጠበት አይ ሪሜምበር ቴዎድሮስ ላይ ነው ተጋግዘዋል ተረዳርተዋል ማለት ይቻላል ሞር ፖፑላር እንዲሆን ሞር እንትን እንዲል አባተ ረድቷል አባተም ተወልዷል በዛ እንትን ውስጥ በዚህ እንትን ውስጥ እንትኑም አይታይም ደራሲ ሆነ ስታየው ኮንፊደንሱ ሲኖር ይህ ይሰራል ብለህ አሁን ለምሳሌ ይሄን በሚያህል እንትን ውስጥ መድረክ ላይ 60 ሰው ሊያቆም ይችላል አባተ 60 ሰው ይሄን አሁን እኛ ያለንበትን በሚያህል 60 ሰው ሊሰራ ይችላል እንዲያውም አንዳንድ ጊዜ ተፈሪና ማነዛ ትንሽ አባተ ቢያገኙ ይሄን አክተር ይላል አንዳንድ ጊዜ ተዋናይ ትንሽ ታለንት ያለው ግን ሊወጣ ይችላል ብለህ የምታስበው አንተ ብትለፋ ላታወጣው ትችላለህ ትንሽ ያባተ ቴራፒ ቢያገኝ ማም ብለን እንባባል ነበር እና ጸጋይ ኮንፊደንሱ ነበረው አሁን ለምሳሌ ከዛ በኋላ መታያቸው ከሐሁ በኋላ መልክተም ምናምን ፖለቲካሊ በጣም እንትን ናቸው ፖለቲካ ፕሌዎች ናቸው ግን አይፈራውም መድረኩን ሊሰራ እንደሚችል እርግጠኛው ነው ያ አባተ ስላለ ነው አባተ ካልሆነ ለማንም አይሰራውም ብሎ መረዳዳት መተጋገዝ ስለም እሱን ነው ማለት በመጀመሪያ ሙሉ ፕሌይ አይደለም ጸጋይ ይዞ ነው የሆነ አንድ ሲቹዌሽን አንድ ሲን ምናምን ነው የሚያመጣው እና ያን ነው ይሄኛው እንትን ነው እንትኑስ ምናምን ብሎ የሚቀበለው ሰው ነው የሚገፋፋው የሚጎተጉተው ከዛ በኋላ ነው ብዙዎቹን ይጽፋቸው እና በዚህ ረገድ ብዙ ጊዜ እንደዛ አይነት ነገር ይታያል ሲመጣ ሲጨመር ስክሪፕቱ የሚያድገውና በኋላ ሊታተም የሚደርሰው እንጂ የመጀመሪያ ጊዜ ሲሰራ የተወሰኑ ሲኖች ነበር የሚመጡትና ያን ሲን ተቀብለህ አጣጥመህ በልተኸው አኝከው ሌላ ካላልክ አንተንም አነሳሳም እኮ አይደለም የበለጠ የሚበላል ሰው ስታገኝ ነው የበለጠ ለማጉረስ የምትጥረውና በዛ መንገድ ጉልበት ተሰጣጥተዋል ማለት ይቻላል የማይነጋ ህልም ሳልም የማይድን ቁስል ሳክም የማያድግ ችግኝ ሳርም የሰው ህይወት ስከረክም እኔ ለኔ ኑር ያላክም
አዋሽ እስከ መቼ ይሆን አዋሽ? አዋሽ የሜጫ ስር ፍሳሽ የለም አፈርሽ ደም ቅናሽ የሸዋ የእምብርትሽ ላቦት የምንጮችሽ የምጣማጭ ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ አዋሽ ህመምክ ምንድነው? ህመምክስ አንተስ ምንድነው? ከውሃውዝ የተለየ መቼስ ልዩ ንግርት የለ እንደ ሴቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለ እስከ መቼ ይሆን አዋሽ ሲያሳድድ ሲያቅበዘብዝ ላትዘልቀው ላያዛልቅ አሸዋ ላሸዋ ድህ ውስጥ ለውስጥ መሰጠልቀ የምድር ውቅያኖስ ሰንጥረ ዋልቷን ቁልቁል ሰንጥረ እናቱ ውቅያኖስ ማህፀን ላትገባ ትባክናል። እስከ መቼ ይሆን አዋሽ? አዋሽ ቡርቃው ሜጫ ምንጩ ዳዳ ጽንሱ ሸዋ ፍንጩ ውጠህ ተውጠህ ርጩ የንዳዱ የበረህ እጩ ንግርት ምንድነው አዋሽ? አባ ብቻ አባ ቅጩ ዘላለምክን ፈሰ ባታልቅ ምነው ተስፋ መቁረጥ አታውቅ? እስከ መቼ ይሆን አዋሽ? አዋሽ በቃኛ አትል ቆራጥ ማን ያስተማረ ፈሊጥ ነው አረህ ለማለም ለመዋጥ አሻቅበ ወደ ምስራቅ ወደ ጀንበር መውጫ መና ሰምጠ ልትቀር ባህሩን ማጥ አዋሽ ቡቡ ሮሮ ብርቁ የዘላለም ንዳት ስንቁ አዋሽ አባ ብቻ ጉዞ ዘላለም ብሶት ሳርግዞ ነዋቢ ሸበሌማ ሰብረው ውቅያኖስ ሲዘልቁ ነጊዮን ወርደው አልፈው ሱዳንን ምስርን ሲያጥምቁ ምነው ያንተ ጉዞ ብቻ በረሃ ላይ መታል? እስከ መቼ ይሆን አዋሽ? ወዝክን አሸዋ ሲውጥ ደምክን በረሃ ሲመጥ ዘላለም ሲመዘምዝ መቼውን በቃኝ የምትል መቼውን በቃኝ የሚል እስከ መቼ ይሆን አዋሽ? አዋሽ የሜጫ ስር ፍሳሽ የዳዳ የቱለማ ደም በረህ የምትደመደም የሰባት ቤት ጉራጌ አድባር የከረዩ ቅቤና ማር የከረዩ ቅቤና ማር ፈሰል አሸዋ የምትዳር እስከ አንዴ እንኳን እባክህ ሂድ ውቅያኖስ ግባ ዘላለምክን ባሸዋ ሆር ተውጠ ከምታነባ ቆራጡ እንኳን አንተ ነበርክ የጀግኖች መፍለቂያ ኩሬ የሰንጋ ፈረሰኞቹ የኖርዶፋ ጨንገሬ የስንቱ መጠጊያ ዋሻ አዋሽ ደኔ አዋሽ ዱሬ የጥንተ ፍጡራን መደብ የቅድመ ማልካ ካንቱሬ አዋሽ በቃኝን አታውቅም በምድር ማህፀን ካድማስ አድማስ ዘላለምክን ስታዘግም ወርደህ ሟጠ ተንጠፍጥፈ አሜን ታከተኝ አትልም
ሜጫ ቆጥሮ ሸዋ ጽንሶ 7 ቤት ጉራጌ አርግዞ ከዳዳ ምንጫሩ ሲምብርት ከነቅሪቱ ተጉዞ ካላባ ጣፋ ሼህ ሁሴን አዳልሞቲ ሽሉን ይዞ ከከረዩ ማታሃራ ከኢቱስ ከአፋር አምጦ እንደወላድ ሳይታረዝ ከነጽንሱ አረ ሰምጦ በምድረ በዳ ጉሮሮ በረሃ ላንቃ ተውጦ አሸዋ ነክሶ ቀረ አዋሽ ላይገላገል ሸምጥጦ እስከ መቼ ይሆን አዋሽ ቡቡ ሮሮ ቅርሱ የዘላለም ንዳድ ጉርሱ አዋሽ ቡቡ በረኸኛ የአረ ሸለቆ በረኛ የአሸዋ ዋሻ መተኛ የበረሃ ግዞተኛ የዘላለም መንገደኛ ያበቅቴ መወራረሻ የጽዋት እድሜ መቁጠሪያ በጸደይ የአልባሳት ማጠንት የዘመን ላቦት ወዝ ማጥሪያ የእንቁጣጣሽ ማዳበሪያ የአዝርት ሰብል ማጥለያ በክረምት የዶፍ ረከቦት የሰማይ ምጥ መቀበያ የደመና እንባ ማጠቢያ የማዕበል ሰደድ ማከያ የተራሮች ለቅሶ ቻይ የጅረት የምንጮች አዋይ ጭምት መሳይ ያላመሉ ዘራፍ ባይ በመስክ ሙሉ አባጭራ አክናፍ ቀንዶ አዋይ 9 ራስ ዘንዶ ቁልቁል እንደምሽት ጥላ ከሰማይ ሰማይ ወርዶ ሞልቶ ተንደላቆ ኮርቶ የስንት ዓለም ምድር ጎርዶ ቀይ ደመና ተከናንቦ ጋራ እንዳሻንጉሊት ታዝሎ ስንቱን በረት እንደጉድፍ አውተፍትፎ አሰልሎ አውድማውን አንጓሎ ዋርካውን ግቻ ሳክሎ አሰልሎ አመንምኖ እንደ 9 በገና አውታር በየረድፉ ተሰድሮ በአገር ምድር ዙሪያ ጥምጥም እንደመቀነት ተቋጥሮ አዋሽ ቁጣ አባዱታ የሰማይ ጥጉ ቱማታ አዋሽ አባሻኛው ጋራ ኩሩ እንደነማታ የግርማ ሞገስ መርገፉ እስከ ምድር አቀፍ ዘርፉ አባ ገርስስ ሞልቶ ደራሽ አባ ደፍርስ አባ ኩርፋን ከተፍ እንደመብረቅ ድርቁና ድንገት ስጣት አዋሽ ንፉግ አባ መዓት የገጠራ ታምጣ ምጣት አዋሽ ደርሶ ቀማው መብረቅ አባ መውሰድ መዝረፍ መንጠቅ ግሳንግሱን አግበስብሶ በምድረ በዳ ለማጭ ሐሩር ጉሮሮ ለማመቅ ያሸዋ ሆር ለመጠቅጠቅ ሐራም ብሎ አብሮ ለመጥለቅ ምድረ ከርስ እስከ መቼ ይሆን አዋሽ ብኩን ሚስጥረኛ የጠፋን አባ ብቸኛ የበረሃ ግዞተኛ የዘላለም መንገደኛ ካገር ሞት ወዲያ ላትሞት ካገር ምጥ ወዲያ ላታምጥ እስከ መቼ ይሆን አዋሽ ራስ ክንበራስ ምትውጥ አዋሽ አባሮሮ አገሩ ያሸዋ ማህፀን ድንበሩ የምድር ዓለም ከላ በሩ ኩሩ ብሶት እንደልቡ ቅምጥል የሸዋ ቡቡ የሰማይ አድማስ ግድቡ ንዳድ ስንቁ አረህ ግቡ እስከ መቼ ይሆን አዋሽ ቡቡ አባ ብሶት የሰው ችግር ሳይደርስብህ ሳይቸግር የእውነት ጦት ላትዘልቀው ላያዛልቅ ለማንም የትም የምትሞት ታዲያ እስከ መቼ ነው አዋሽ
የሜጫ ስር ፍሳሽ የሸዋ የምርትሽ ላቦት የምንጮችሽ የምጣማች ያለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ እስከ መቼ ይሆን አዋሽ ደምክን አሸዋ የሚውጥ ወዝህን በረሃ የሚመጥ አጥንትን ምድረበዳ ሐሩር የሚመዘምዝ ሜጫ ቋጥሮ ሸዋ ጸንሶ ሰባት ቤት ጉራጌ አርግዞ ከዳዳ ምንጫሩ ሲምብርት ከነቅሪቱ ተጉዞ ካላባ ጣፋ ሼህ ሁሴን አዳልሞቲ ሽሉን ይዞ ከከረዩ ማታሃራ ከይቱ ስካፋር አምጦ ዶላር ሳይታረስ ከነጽንሱ አረህ ሰምጦ በምድረበዳ ጉሮሮ በረሃ ላንቃ ተውጦ አሸዋ ነክሶ ቀረ አዋሽ ላይገላገል ሸምጦ እስከ መቼ ይሆን አዋሽ ተስፋ መቁረጥን ማታውቅ ፈሰ ተሟጠህ ማታልቅ ጉዞ በረሃ ሲታነቅ ሐሩር ጉሮሮ ሲታመቅ አጥንት ጉልጥምጥሚት ምድረበዳ ሲታመቅ እስከ መቼ ይሆን አዋሽ ቆርጠ ቀይ ባህር ማትዘልቅ እስከ መቼ ይሆን አዋሽ መቼም ሌላ ንግርት የለ እንደ ሴቴ ሸረሪት ጽንስ ራስክን በራስህ ዋጥ ያለ እስከ መቼ ይሆን አዋሽ ያው እኔ በማበላለጥና ጥሩ የትኛው ነው ጥሩ የትኛው አይደለም በሚል ሳይሆን ትዝ የሚለኝ ጸጋዬ ቲያትሮች ሲባል ትዝ የሚለኝ ያኔ እንደነገርኩ ቀደም ብዬ የሆነ የወጣቶች ማህበር የበላይ ጠባቂ ነበር እና አዋጡንላቸዋለን ምክንያቱም የሆነ የቤት እርዳታ ምናምን ይደረጋል የዳዎች ጎጆ ይሰራል ቤት የሌላቸው ሰዎች እና ብር ያጥራል ስለዚህ ብር አዋጡ ይባላሉ እነሱ ለምን ቲያትር አትሰሩ ማለት ነው እኛ ቲያትር ሰርተን ማናቅም ብዙ ትምህርት ቤት ውስጥ ከምናደርገው እንቅስቃሴ እና የፌስ ዶክተርን ሰጠን እንግዲህ ያኔ ነው ከሃይ ስኩል እንደገባን አካባቢ ነው የሚሆነው እና ያ ነው ትዝ የሚለኝ ከዛ በኋላ ያ እንትን ስላለቀቀኝ በኋላ መጨረሻ ላይ ዩኒቨርሲቲም ያንን ፕሌይ ትርጉም ነው የሞሊየር ትርጉም ነው እሱን አዘጋጀሁት የፌስ ዶክተር የሰጠን ቲያትር የፌስ ዶክተር ያኔ ልጆች ሆነን ከዛ እሱ እንትኑ ስላለቀቀኝ እንደገና ካምፓስ ፓልማከል ላይ እሱን ዳይሬክተር አደረኩትና እሱ ብዙ እንትና አይጠፋም ከእንትኔ ከሜሞሪ አይጠፋም የፌስ ዶክተር እንግዲህ ሁለት ነገር አለ መጀመሪያ ያየሁት የጸጋዬ ስራ ሀሁ በስድስት ወር ነው ሀሁ በስድስት ወር ነው ያየሁት ጸጋዬንም ያየሁት በዛ አካባቢ ነው ሰውየውንም ያየሁት ግን እዛ አንድ አጎት ነበርኝ ብሔራዊ ቲያትር ኤሌክትሪሻን ሆኖ የሚሰራ ጥበበ ካሰኝ የሚባል እሱ ቤትም የሱን መጽሐፎች ይዞ ይመጣ ነበር ባይዘው በነገራችን ላይ ጸጋዬ ቲያትሮቹንም ያሳትም ነበር እና ሾህ አክሊል የከርሞ ሰው እነዚህን አይቻቸዋለሁ ቀድሞ መጀመሪያ ግን ያየሁት ቲያትር እና ያስደነገጠኝም ቲያትር መሆኑ እስከሚጠፋኝ ድረስ ቲያትር ምን ማለትም እንደሆነ የተለየ ግንዛቤን የሰጠኝም ቢኖር ሀሁ በስድስት ወር ሀሁ በስድስት ወር ላይ ሁለት እንዴት ብዬ እንደምናገር አላቅም ተዝጋር ቀጥሎ የማከብራቸውን ሁለት ሰዎች
ያየሁት እዛ ነው። አንደኛውና መጀመሪያው አባተ ሞክሪያ ነው። ከዛ በኋላ ጸጋዬ ነው እና በዚህ ነው እኔ በሀሁ በ6 ወር ነው ቲያትሩንም ስራየሁት ይሆናል። እንግዲህ እሱ ነው መጀመሪያ ፊቴ ላይ የሚመጣው። እንግዲህ እንዲህ አይነት ነገሮች ብዙ ጊዜ ግለሰባዊ ሲሆኑ ይሻላል። ለአንተ ለአበበ ባልቻ ሀሁ በ6 ወር ምርጡ ቲያትር ነው። ምክንያቱም የጸጋዬን ቲያትሮች መድረክ ላይ የቀረቡትን ቲያትሮች በሞላ ማለት ነው በሚባል ደረጃ አይቻለሁ። ከ1967 ወዲህ ደግሞ የተሰሩ ቲያትሮች እስከ ቅርብ ጊዜ ድረስ አያለሁኝ ሄጄ። ሀሁ በ6 ወር በብዙ ምክንያቶች ለየት ያለ ቲያትር ነው። አንደኛ ለመጀመሪያ ጊዜ በኢትዮጵያ የስነ ጥበብ ህይወት ውስጥ ትልልቅ የምትላቸው ሰዎች ናቸው። እንግዲህ ጸጋዬ ደርሶት፣ አባተ አዘጋጅቶት፣ ወጋየሁ ተውኖት፣ አውላቸው ደጀኔ፣ ተስፋዬ ሳህሉ፣ በዛ ላይ የገብረ ክርስቶስ ስዕል፣ የሙላቱና ሙዚቃ፣ እነዚህ ሁሉ ነገሮች ናቸው አንድ ላይ የመጡትና ከዛም በላይ ደግሞ በወቅቱ የነበረው የለውጥ የአዲስ ነገር ትኩሳት ያ የተገለጠበት መንገድ ነው እና ሁለተኛ ከሁሉም በላይ ደግሞ ቲያትር ማለት የለመድነው ወይም አብሮን የቆየው ቲያትር አለ። አሊጎሪካል የምትለው በኋላ እየተሻሻለም ቢመጣም እንኳን ተመልሶ አቶ ደግነቱ፣ ወይዘሮ ክፋቷ፣ እንደዚህ አይነት ነገሮች ውስጥ አልፈን ነበርና ይሄኛው ግን እውነት ነው ለእኔ መቼም እንደዛ አይነት በኋላ ደግሞ ተዋናይ ከሆንኩ በኋላ በተለይ ደግሞ ምነው እዛ ውስጥ በገባሁኝና በቆየሁም ያስብልህ ነው። እንግዲህ ምን ትፈልጋለህ በህይወት ውስጥ አንተ ተዋናይ ሆነ ወከወጋየሁ ከአውላቸው ከተስፋዬ ማን ነው እዛ ውስጥ የሌለው? አሰለፈች ከነሱ ጋር መጫወቱ ልክ ነህ። እንደዛ ብል ይሻለኛል። ተመሳሳይ ነው ከሱ ካለው ይልቅ አንደኛ ወቅቱ ለዛ ቲያትር የወጣበት ወቅትና ቲያትሩ የተጻፈበት ወቅት አብዮት ነገር ነው። አብዮት የተፈጠረበት ወቅት ነውና በቲያትርም ረገድ በራሱ በጸጋዬ ያጻጻፍ ረገድ ከዚህ ቀደምም ገባ ወጣ ያለ ቢጽፍባቸው አዲስ አይነት ትሬንድ አላጠና ነውም እንጂ እንደ ሐሳብ እንደ ስኩል ኦፍ ቶት እንደሚባለው አይነት መስመር የጀመረበት ነው። ከዛ በኋላ ጸጋዬ ከሀሁ በ6 ወር በኋላ ድሮ ወደሚጽፋቸው የከርሞ ሰው አይነት ፕሌዎች አልተመለሰም። በዛው ነገር ነው የሄዱትና ያን የሆነ የአንድ ነገር ምንድነው ሐውልት ወይም መነሻ ነገር ነበረ፣ ማይልስቶን ነገር ነበረ ሀሁ በ6 ወር ከነዛ ታላላቅ ሰዎች ውስጡ ከመሳተፋቸውም ሌላ። ከዛ በተረፈ ደግሞ ተመልካች ላይ የፈጠረው አብዮት አለ። ተመልካች በብዛት መሰለፍ የጀመረው ከሀሁ በ6 ወር ጀምሮ ነው። ከዛ በኋላ ነው የቀጠለው መሰለፍ። ከዛ በፊት ቲያትር ቤት ሰልፍ የለም። በመጣበት ጊዜ ብዙ አይሞላም ገብተህ ታያለህ። ግን ልክ ያ ሰልፍ ሰው መሰለፍ በብዛት መሰለፍ ተጀመረ። ያ ቀጠለ። በአብዮቱ ጊዜ በደርግ ጊዜ በነበሩት ስርዓቶች በሙሉ ቲያትሮች ሲጻፉ ሰው መሰለፍ ልክ አዲስ ኦዲየንስ የመፍጠር አዲስ ነገር የመፍጠር ትልቅ ነገር ነው ያደረገው። እሱ ብቻ አይደለም። ሀሁ በ6 ወር ትምህርት ቤትም ከፍቷል። ሀሁ በ6 ወር በሀሁ በ6 ወር ገቢ ነው የአማተር አክተሮች ስልጠና፣ አማተሮች ሳይሆን የፕሮፌሽናል አክተሮች ስልጠና ብሔራዊ ቲያትር የተጀመረው እና በብዙ ረገድ ብዙ ነገር የተቋጠረበት ነው። እንደው እናጥናው ብለን ካጠና ነው ብዙ ነገር እናገኛለን ሀሁ በ6 ወር። ይሄን ሁሉ ስታስብ አው ትልቅ ነገር ነው፣ ትልቅ ማይልስቶን ነው ሀሁ በ6 ወር ማለት ይቻላል። ታሪካዊ ድራማዎቹ ማንም ሰው ታሪካዊ ድራማ ሊጽፍ ይችላል የድሮውን አምጥቶ። አሁን ግን ታሪካዊ ድራማዎቹን ሲጽፋቸው ለዚህ ዘመን ለዚህ እንትን ሰዎቹን ለማስተዋወስ ወይ ሰዎቹን ለማንገስ ብቻ አይደለም፣ ወይም ያ አይደለም አላማው። ሪክሪኤት ነው የሚያደርጋቸው ሰዎቹን። ቴዎድሮስ በትክክል እዚህ ቲያትር ላይ እንደነበረው አልኖረም ይሆናል፣
ናቆ ምኒልክም ጴጥሮስም እንደዚሁ ግን እዚህ ላለ አሁን ለዛሬ ነገር ላለን ጉዳይ ላለን ያብሮ መኖር ጉዳይ ምክንያት እንዲሆኑ አድርጎ ነው የሚያመጣቸው ዛሬ እንዲቀሰቅሱን እንዲያነጋግሩን ለውጥ እንድናመጣ እንዲያበረታቱን አድርጎ ነው የሚያመጣቸውና በዚህም ረገድ ታሪካዊ ድራማዎቹ በጥሩ ጊዜም ስለጻፈ ማለት እየጠበቀ ነው የጻፋቸውና ልክ የሼክስፒር ትርጉሞቹ የሞሊየር ትርጉሞች እንደምንለው አንድ ቦታ የሚይዙ ናቸው ታሪካዊ ድራማዎቹም ብለ ምትይዛ አንድ ቦታ መያዝ ያለባቸው ይመስለኛልና በሱም ረገድ ታሪካዊ ድራማ እንዴት ሊጻፍ ቢችል ጥሩ ነው የሚል ነገርም የሚያስተምር ይመስለኛል የተርጓሚነቱ ደረጃማ ልክ የለው ኢማጂን እንግዲህ ኦቴሎን ማክቤትና ሃምሌትን ነው የተረጎመው ኪንግ ሊርን የተወሰነ ደረጃ ጨርሶታል እነዚህ መሰረታዊ የሆኑ የሼክስፒር ትራጀዲዎች ናቸው ቅድም ያለው ነገር አለ ከዛ በፊት የለም ማለት አይደለም ከበደ ሚካኤልም ሮሜን ጁሊየን ተርጉሞልናል ሌሎቹም እንደዚሁ አሁን የጁሊየስ ሲዘርን በቀለ ተገኝ የሚባሉ አውራ ጎዳና አብረን ሰርተናል ከሳቸው ጋራ ግን ተማሪ ቤት ሆነው ዊንጌት ሆነው ነው መሰለኝ ተርጉመውታል ዩሊየስ ቄሳርን እንደዚህ አይነት ትርጉሞች አሉ ግን ትራጀዲዎቹን ወስዶ አዳፕትም ነው ያደርገው አሁን ኦቴሎ ላይ እኮ የቀረች ፓርት አለች ከኦሪጂናሉ ምንም የሚፈጥረው ነገር የለም ምንም የሚጨምረው ነገር የለም እና ይሄ ልክ እሱን ከሆነ ያነሳው ማለት ነው ስለ ተርጓሚነቱ ግን እንትናንም ይተረጉማል እንደዛም ሆኖ ሞሊየርንም ይተረጉማል ሼክስፒር ሲነገርም ቋንቋም ራሱ ሼክስፒር የጻፈበትን አሁን ያለው ዝም ብሎ ተራ እንግሊዛዊም እንዲቶሎ አንደርስታንድ ሊያደርገው በሚችል ቋንቋ አይደለም ከፍ አድርጎት ነው ለዚህም ነው የሚጠቀሰው የሼክስፒር ቋንቋዎቹ የግጥሞቹ እንትኖቹ የሚባለውና ያንን ደረጃ አሳክሎት ነው እንግዲህ ስላልተመራመርን በልጦስ ቢሆን ልንል እንችል ይሆናል ግን ያ ደረጃ ልክ ሼክስፒር ቋንቋው ግሩም ነው የሚባለውን ያህል ነው አማርኛውንም በዛ ደረጃ አሳድጎ የተረጎመው ሼክስፒር ካምፓኒ የሚባላል የብሪቲሽ ካውንስል ያደራጃቸውና የዞሩ ዓለም ላይ ሼክስፒርን ቲያትር ያሳያሉ እዚህ ሲመጡ ኦሬዲኛ መጫወት ጀምረናል ሼክስፒርን መጫወት ብቻ ሳይሆን ሰው ተሰልፎ ነው የሚገባው የምንሰራው ኦቴሎን ነው ኦቴሎ ክላሲካሊ በጥቁርና በነጭ መካከል ያለም ልዩነት እንዲታይ ነው እዚህ በሞላ ጥቁሮች ነን የምንሰራው ስለዚህ የምናተኩረው ስቶሪው ላይ ነው የመተማመን መከዳዳት ምናምን የሚለው ላይ ነውና ቀለሙ ላይ አይደለም ኢትስ ኖት በኋላ ሰው እነዛ ከእንግሊዝ ሀገር የመጡ ተዋናያን ይጋበዙና ይመጣሉ እንዲያው ያ አይሳይተን ጨረስንና ያን ጊዜ እንዳጋጣሚ ሆኖ የገቡት ደግሞ አባተም ጸጋይም በተለይ አባተ ተመልካችም መፍጠር ይችላል አክተሮችን የኛን አይነቶቹ ብቻ አይደለም የፈጠረው ተመልካቹንም ጭምርና በ3 ብር ያደረገ በውይይት ክበብ የሚባል ነበር ድሮ በዛ ኦርጋናይዝ ያደርጋቸውና ያመጣቸዋል ማክሰኞ ሐሙስ ምናምን ሁሉ እናሳይ ነበር እና አንዱ ቀን መጥተው ሲያዩ ይመስለኛል አንደኛው ድርጅት ሰራተኞች ናቸው የመጡትና በጣም ነው እንትን የሚሉትና ይጮሃሉ ምናምን ጫማ ይወረውራሉ ያጎን የሚጫወተው ልጅ ሱራፌል የሚባል እንዴት የመሰለ መቼም እኩያ የሌለው አክተር ነበር እና እንደዛ አንደኛው ተዋናይ በኋላ ጋሽ አባተ ቢሮ ጠርቶ ያስተዋውቀናልና እንባይ እንትን ያህል ነው አንድ ቀን ለእንደዚህ አይነት ኦዲየንስ አንድ ቀን ተጫውቻ አለች never forget just for one stage እና ይህን ነበር የፈጠረው ሼክስፒር ግሎብ ቲያትር የሚለው
የህዝብ ነበር አሁን ወደ ክሪቲክ እንደው ገሌ እንደው ለሰር ሎሬንስ ኦሊቪዬ እኮ እንትናን ሲጫወተው ይሄ እነዚህ አሁን እንትን ይሉ የለም አሁን መሆን ወይ ማለመሆን ምናምን ቱ ቢ ኦር ኖት ቱ ቢ ሎሬንስ ኦሊቪዬ ይዘፍነዋል እንትና ደግሞ ይመታዋል ቱ ቢ ኦር ኖት ቱ ቢ ኦር ኖት ቱ ቢ እንዲህ ያሉ ነገሩ ህዝባዊ ሰው መሆኑ ቀረ ሼክስፒርን እንኳን ጸጋዬ አምጥቶ አባተ ዳይሬክት ሲያደርገው ግሎብ ቲያትርን እንደገና ነው የፈጠሩት እነዚህ ሰዎች ሁለቱም እንግሊዝ ሀገር የነበሩ ናቸው አባተም ጸጋዬም በነገራችን ላይና ያንንም ባህል አተውት አይደለም ግን ወደዚህ ሲያመጡት መሸደሙ አምባሉታ ነው አምባ ወጥቼ እኩለ ሌት ስለተገብቼ በስሟ ከርሞ ሰይጣን በሷ አስቶኝ ንገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ መሐሌት ቆሜ ሆዴ ቃቶ ባርባር ብሎ ርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በስጋዬ የሚነደውን በጸሎት ላቢ አጣጥሜ ፎይ ብዬ አመስግኜ ውዳሴዋን ደጋግሜ ገና ከደጇ ልፍሳል ደሞ ይምጣ ይቆማልኔ ሌት በጥምቀቷ የነጣው ነጋ ደፈረሰ ደሜ ለሷ አንጅለኔ ያልያዝልኝ አይ ስለታታምጣ በውጣ ወረድ በጠበል ባሳር ወዜ ቢገረጣ ለክፍቷ እንደው አለቀቀኝ መሸደሙ አምባሉታ ያው መቼም ምንም እንደሰው አንዳንዴ ብቻ ህሊናዬን እውነት ሲያምረው ሰብሰብ በብዬ ማስበው ቀድሞ ሲሆን ለኔ ቢጤ ዋንዘር አዳሚ በኔ ላይ በቀር ለኔ መስክሮ አይናገር ብዬ ከልቤ ስማከር እኔው ከኔው ስከራከር ተጨብጬ ማብላለው ያው መቼም ምንም እንደሰው ያቅራብ ነፍሴን ሲያከው ልቤን ሲሞክተው እውነትስ ምንትስ ማን ነው እያልኩ ነው ያም ሆኖ ነገሬ ከልብ ያልወጣ ነውና ለህዝብ ለማንም ያልተገለጠ የራሴ ድብቅ ሱባኤ ልቤ ከልቤ ጋር ብቻ ያረገው የዝጉባኤ ከቶ እናንተን ዳኝነት አልጠይቅምና ስሙ ፋይል ክፈች እንዳትሉኝ ያው ብቻ በዘልማድ ህግ በእንቶ ፈንቷችሁ ልረታ እውነቱ ከእውነት ተፋጭቶ ሐቆኗልና ሽውታ ስለዚህ አንዳንዴ ብቻ አልፎ ብቻ ላንዳፍታ ሐሳቤም ስጋዬም አብሮ ትንፋሼም ሲያገኝ ፎይታ ምንት ሰዎች ለምትሉን የለንም እና ጸጥታ ከዛ ከሌቱ ጣውረድ ከቀመኝታው ድቡታ ላመልታል ብቻ ድንገት ለሐሳብ ንቃት ለትዝታ
ገለል ቀለል ሲልልኝ ከስንቱ ሆይታና ዋይታ ካዳራ ጋር ከአንድ ጊዜው ከሂሳብዛቸው ቆይታ ከግራማፎኑ ቀረርቶ ከድምድሙ ካካታ ከሙዚቃው ሆያ ሆዬ ከናላው ቀጣው ፋታ ከዳንኪራው ትግትር ከመጠጡ ብሽ ድንብር ትንሽ ህሊና ሰላም አገኙ ስለሚለንቀር እንደገና ለብቻዬ ልቤን ቁስል የሚያጭር አለብኝ ሀቅ በትር ነፍሴን ከሶ የሚያከራክር እንደ ዛሬ የሚጎነትን ሀቅ እንድጠይቅ የሚያስጥር ያራቡኝ ያጠሙኝ የነሱኝ ሀቅ እንድጠይቅ የሚያደርገኝ ርክር ነፍሴን ከልቤ የሚያሟግት በሀቅ ረሃብ እስካጣጥር መንፈሴ ውስጥ የሚያቃጭል እውነትስ ማን ነው ምንትስ እስኪ እንጠያየቅ የሚል ህመም አለኝ ይሄም ሆኖ እግዚአብሔር ያሳያችሁ ላልል ለይታችሁ አጥራችሁኝ ከዳኝነታችሁ ባህል ከፍርድ አደባባይ ክልል ከቶ ለኔ ላታውቁልኝ ነውር በቀር ላታዩብኝ ጠር በቀር ላታስቡብኝ የሊናችሁን በደል በእኔ ለምትወጡብኝ ምንትስ ከማለት በቀር ሌላ ምን ላታስገኙልኝ መቼም ቢሆን እኔ እናንተን እግዚአብሔር ያሳያችሁ ላልል እዘልቃት እንደሆነ እንጂ ከልቤ ጋር ሳብሰለስል ምንም ቃል ለምድር ለሰማይ ያሳያችሁስ ብላችሁ አየላትሉ ያለ በካይ መሐላል ትላንት እንኳን የእህቴ ልጅ እንኳን ትላንት የዘመድ የስጋ ያጥንት የደም መተሳሰር ገፍቷት አገር አቋርጣ ልታይ ልታጫውት ልታቀርበኝ ልታዋይ ልታቀርበኝ ችግርሽ ገባኝ ልትለኝ ከዘመር ልትደባልቀኝ የወግ መሰላል ልትሆነኝ ከሀገር ልታመሳስለኝ አዲስ ዘዴ ልታሳይ እንደ መጽሐፍቷ ብርሃን አርቃ ልታሳስበኝ በመንፈሱ ድቀት እንዳርቅ በርቺ ልታቀርበኝ መጣች ብዬ ሳሳስቃት ሳጎርሳት ስገባብዛት ልቤ ፈክቶ ሳዳምጣት የእህቴ ልጅ እንኳን ትላንት ለካሷስ ቦይፍሬንድ በቂ ዳርሊንግ የምትሉት ሽቷት ሚስጥር የሚያመሳጥራት አሳስቧት አሰኝቷት ያገርን የወግድ ልድል ድንበሩን የዘለለ የሚያሳውቅ የሚያስተምር ልቦና የሚከፍትላት ለጊዜው ብቻ በእኔው ቴፕ እያራመዳት በእኔው መጠጥ እያጣጣት በእኔው ሶፋ እያስተናት ችግሯን ከተረዳላት ኋላ ደፍተር መግዣ ሚላት አሰኝቷት አሳስዋት ነበር ለካ የደከመችው ያገርን የወግድ ልድል ድንበሩን የዘለለችው የባህሉን የሥርዓቱን ክልል የተሻገረችው የስልጣኔ መጽሐፏን ድርሳኗን የዘረጋችው እና አንዳንዴ እኔው ከኔው ስከራከር ከልቤ ጋር ስመካከር ያው መቼም እኔም እንደሰው ያቅራብ ነፍሴን ሲያም እኔንስ ያሉትን አሉኝ ግን እውነት ምንትስ ማን ነው ያልኩ ይሄ ነው አንዳንድ የሚያጽናናኝ ከሐሰት አፍረት የሚያዋጣኝ ከንፈሩን ለሚመጥልኝ ለሚያዝንልኝ እንዳዝንለት ከንፈሩን ለሚነክስብኝ በሚያዝንብኝ እንዳዝንበት
ለወረት ይፍታሽ ለሚለኝ ወረት ይፍታ እንድልበት በሚያሾፍ እንዳሾፍበት በሚስቅ እንድስቅበት በቀን ለሚንበላጠጡ በሌት ለሚብለጠለጡ እንደ ቀንዳውጣ ሰንኮፍን እንጭጭህሊና ያወጡ የሴቶች አብሮ አደጎችን ባሎች እየፈረጠጡ በጨለማ ይወጡ እያዋጡ እያዋጡ ሁሉም በተራ ከመጡ በወሬም በማሽቃበጡ በኔው ስራኔኑ ሲበልጡ ሴቶቻቸው ፋንታቸውን ከኛ ጋር ሲበላለጡ ለይስሙላ ሎግ ብቻ እኛሩ ያሽሟጠጡ ስልካቸውን መዋያ አድርገው ቢያሽቃብጡ ቢሮአቸውን ሱቅ አድርገው ይዋሉ ቢጋለጡ ያው አልፈው በወረታችን በእንጀራችን ላይ በመጡ በገንዘቡ በሌላውም ስጦታ እየተሰጣጡ በሚስጥር ሲቀማመጡ ባልና ሚስቱ በጋድ በንግዳችን በገቡብን ገበያችንን ወስደውብን ስሙን ብቻ በተውልን በሰላይ ጮታችንን ጭምር ነጥቀው ሲጮህብን መልሰው ደግሞ ሲያዝኑልን ለወግ ሲመጻደቁብን ህሊናቸውን ባይሹት ሐዘን የሚሹ እነሱ ለሰባት እምነት ሲምሉ በሰባት ምላስ ሲያወሱ በአንደኛው ሲነካከሱ በሌላው ሲሞጋገሱ በሶስተኛው ሲካሰሱ ሌት አይኑን ላፈር ያሉትን ሳይነጋ የሚዋድሱ እነሱን አርጎብን ጨዋ የሸንጎ የባህላዊ የስነ ስርዓት ደላዳይ መራጭ ቆራጭ ቀናን ከባይ ንጹህ መሳይ ጨዋ መሳይ ከኔ ምንም ሳይሻሉ ደግሞ እኔኑ ምን ተስማይ ከሌባ ሌባ ቢሰርቀው ምን ይደንቀው እንደሚባለው እኔንም የሚያስደንቁኝ ከኔ አንሰው እኔን ሲዋጉሱኝ በገዛ ስማቸው ባፍ ሙሉ እኔኑ ምን ተስሉ ይደነቅላቸው እንጂ ያም ቢሆን በቃላይሉ ወኔያችንን ካልበከሉ በስጋችን እንደጣሉ መንፈሳችንን ካልጣሉ ቅስማችንን ልባችንን ሌት ተቀን ካላቃለሉ አሜን ብለን እስክናምን ምን ተስነን በሉ ይያሉ ሲያሽቃብጡ ሲያዳልሉ ስንቱን በእኛ ላይ ማጋፈር ለይስሙላ ማካካሻ ወይ ለንዴት መቀነሻ ወይ ለበቀል ማስታገሻ ወይ ለመሐላ ማፍረሻ እረ ስንቱ ሞልቶ ስንቱ ብኩኔ መንፈስ ምንትስ ለስጋውም አብሮን ወድቆ ዳግም ባምሮ ሲረክስ በልቦናው ሲሰስን በህሊናው ህግ ሲድስ ፍሪደም ነው እያለ የኔኑ ደም ሲያልከሰክስ በቃሉና በመንፈሱ ወድቆ ደቆ ሲበሰብስ ቴዎዲያ ማን ነው ምንትስ ከስጋው አልፎ ባምሮ ዘሙቶ ወድቆ ተሰብሮ ከኔ ኩል ለገንዘብ ሰክሮ በቃልና ባንደበቱ ከኔ ይበልጥ አመንዝሮ ገበናው እንደዋጭ ቅዳች ከቤት ሾልኮ የትም ሲታይ ለቅሶ ላይ ሆነ አደባባይ ጎረቤት ሆነ ገበያ ቤተ ታቦት ቤተ ጠንቋይ በመኪና ወይ በጫካ በጨለማ ወይ ጣይለጣይ ዝም ብንል ብናደባ ዘመን ስንቱን አሸክሞን የጅልነት እኮ አይደለም እንድንቻቻል ነው ገብቶ ገልጦ ታይቶን ሁሉ ታውቆ እንጂ አይደለም ተስኖ ጨዋ የሚባል ማን አለና ደሞ ማን ምንትስ ሊሆን ማማና አባባ እንኳን የልቤን የምነግራቸው ምንም የማልደብቃቸው አንዳንዴም ሲቸግራቸው ገንዘብ ቋጥሬ ይዤላቸው መጦሪያ የሚሆናቸው ድካምና ሽምግልና ጎረቤት ፊት ሳይጠላቸው ጎጆ ልቀልስላቸው የግብር ልከፍልላቸው
ሄጄ ዘመድ አዝማድ መሃል ተፈራርቀው ሲመርቁኝ ጉልበታቸውን እንደሳምኩ ቡራካቸውን ሳይሰጡኝ ማማና አባባ እንኳን ከአንድ ልቤ እኩል የሚያውቁ ዝቅ እንዳልኩ ሳልነሳ ተንበርክኬ ሲመርቁኝ እዛው ተጠቅሷም ባይንና በግንባር ጥቅሻ ከዘመድ አዝማድ ጋር በሉ ጉድ ብለው ያስታወሱ በገጻቸው ያወሱ ከንፈር እየተናከሱ ባይን እየተጠቃቀሱ የልጅነቴን ሳይረሱ ከጎረቤት መካከል እነማን እንደለመኑኝ እምቢ ስልም የሰደቡኝ እሺ ስልም ጉድፈላ ያሉኝ ወይም ከኔው አድረው ውለው ኋላ ያቺ ምንትስ ያሉኝ እነማን እንደነበሩ ሁሉንም አስታውሰዋም በጎረቤት መካከል አንዳችም ወሬ ሳይረሱ ባይን እየተጠቃቀሱ ከግራቸው ስር ሳልነሳ ቡራኪያቸውን ሳይጨርሱ አሙኝ ስጋዬን ከተፉ ከዘመድ አዝማድ ጋር በሉ ታዲያ እኔም እንደሰው አንዳንዴ ብቻ ሊናይን ሀቅ ሲያምረው ዳኝነት የእግዚአብሔር ነውና ልቤን ፍረደኝ የምለው እውነትስ ምንትስ ማነው እያልኩ ነው ግን አንዳንዴ የምዘነጋው ሳስታመም የልቤን ቁስል አለነሱም የለኝም ብል ቢያሙኝ ነውና ይባል ለምን በተለይ በእነሱ ብቻ ለምን ይቅርባቸው እያልኩ ነው ደሞ ያባባም የማማም አልፎ ቀርቶ ደግሞ ዛሬ እንዴ ስማቅ ለብሽ ነፍሴን ጭምር ተዘክሬ ተገንጥዬ ተነውሬ ያይሰበሩት ስብራት የስም ቅጭት ተሰብሬ ቅስቤን አንገቴን ሰብሬ አንድ ልጄን አስተምሬ አስጨርሼ ተቸግሬ አልፎ ግራጁዌት ሲሆን ደሞ አዲስ ችግር ያሳየኝ የሰርጉለት ከጮኛው ጋር ጠርቶ እንዳስተዋወቀኝ ማን ይበለኝ ምን ይበለኝ ስማጠረኝ እኔ ልጄን ግራ ይግባኝ እኔ እናት ግን ስም ይጥፋኝ አትጥራኝ አልኩት አትጥራኝ አታስታውሰኝ አልኩት እርሳኝ ሞኖ እኔ ልጄን እግዚአብሔር ያሳይላል ቢከብደው ይሆናልና ማለፍ ከትምርቱ ክል ከስልጣኔው ከላደፍ እሱም ከሱ ዘመን ባህል
እግዚአብሔር ያሳየህም ብለው ቢጥርም ሊያሳየኝ ላይችል በእውቀቱ ብስለት ተቆራርጦ ተበጣጥሶበት የኔው እንደገና የሱም ዘመን አዲስ ባወጣው ድልድል ታጥሮ የኔ ድል ከሱ ድል እና ምንም ቢሆን ልጄ ፍቅሬን የመጨረሻዬን ስም ያጣልኝን አንድዬ ባለው አለኝ ውል እንዳሉን ያውጣ እንጂ ከዚህ እክል ይው ቃል ለምድር ለሰማይ እግዚአብሔር ያመላክትላል ብቻ አንዳንዴ እየረሳሁት አንዳንዴ ምንም እንደሰው ልቤን እያዘነጋሁት ለትንፋሽ ያለፈውታ ፋታ ቢጤ እየሰጠሁት ከዳንሱ ዳንኪራ ርግደት ከሙዚቃው ዋይታ ግዝፈት ከፍካሬ ኢየሱስ ጥሪ ከፋንፋር ነጋሪት ግለት ከሐሳዊ መሲሃን ጩኸት ከነጉግ ማንጉግ መለከት እኔም እንደሰው አንዳንዴ ልቤን እያዘነጋሁት ህሊናዬ ያመለጠኝ ያ በመጠጥ የሸፈንኩት በውስኪን ፋሎት ያፈንኩት በእድሜ ቁስል የጠቀምኩት ተግልና በቅልና በግራድ ያስተዋልኩት ለሐቅራብ እንደፈራሁት ግትር ብሎ ግንባሬ ላይ በቁም እየተፋጠጥኩት ልቤን ሲያማክረው በቁም መረሳት መጥፎ ነው እንኳን ቢለው ዳኝነት የእግዚአብሔር ነውና እኔም ፍረደኝ የምለው እውነትስ ምንትስ ማን ነው እያልኩ